ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። የኤርትራን ሕዝብ አንበረክካለሁ የሚል ካለ መንገዱን ጨርቅ ያርግለት። ኤርትራ ከኢትዮጵያ ስትገነጠል ከሁሉም በፊት ለቀጠናው ዘላቂ ሰላም እንደዚሁም ለሁለቱም ሀገራት የተረጋጋ ዋስትና ሊሰጥ ይገባል በሚል የኢትዮጵያ የባህር በር መውጫ ጉዳይ መፍትሄ ማግኘት አለበት በማለት አብዝተው የተከራከሩ ነበሩ። ሆኖም በጊዜው የነበሩት የህወሓትና የኤርትራ ባለስልጣናት ይህ እንዲሆን አልፈቀዱም። ኤርትራ ከኢትዮጵያ የተገነጠለችው በህዝበ ውሳኔ ወይም በሪፈረንደም ነው። በወቅቱም ኤርትራ በሪፈረንደም ከኢትዮጵያ ከመገንጠሏ በፊት 2 ዓመታት የሚሆኑ የጽሞና ጊዜያት ነበሩ። በጊዜውም ስትተዳደር የነበረው በጊዜያዊ መንግስት ነበር። የዚያን ጊዜው የኤርትራ ጊዜያዊ አስተዳደር ፕሬዝዳንት የዛሬው የኤርትራ ፕሬዝዳንት ሆነው የቀጠሉት ፕሬዝዳንት ኢሳያስ ናቸው። እናም በዚህ ወቅት ኤርትራ ማለት ከየት እስከ የት ናት? ከኢትዮጵያ ጋር ያለው የድንበር ሁኔታ ምን መምሰል ይኖርበታል? እንደዚሁም የኢትዮጵያ የባህር በር መውጫስ በምን መልኩ ሊረጋገጥ ይገባዋል የሚለው ጉዳይ ምላሽ ማግኘት ሲገባው ምላሽ ሊሰጠው አልቻለም። በሁሉም ሰው አእምሮ ውስጥ ጥያቄ በሚፈጥር መልኩ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ጀምሮ በርካታ የህወሓት አመራሮች ከሚመሯት ኢትዮጵያ ይልቅ ለተገንጣዩ ኤርትራ አጥብቀው ሲከራከሩ የሚታዩ ነበር። ወደብ ከፈለጋችሁ ሂዱ ተዋጉ፣ መንገዱን ጨርቅ ያድርግላችሁ፣ እኛ ጦርነትን የምናውቀው እንደናንተ በንድፈ ሐሳብ ደረጃ ሳይሆን በተግባር ነው የሚል ሐሳብ በአቶ መለስ የተሰነዘረበት ሁኔታም እንደነበር የሚታወስ ነው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። የኤርትራን ሕዝብ አንበረክካለሁ የሚል ካለ መንገዱን ጨርቅ ያርግለት። አቶ መለስ እንደውም ወደብ ሸቀጥ ነው፣ ገንዘቡ ይኑረን እንጂ አማርጠን የምንገዛው አገልግሎት ነው በማለት አጥብቀው እስከ መከራከርም የደረሱበት አጋጣሚ በጊዜው ተሰምቷል። አቶ መለስ በቃለ ምልልሶቻቸው በፓርላማ ማብራሪያዎቻቸው ሳይቀር የወደብንና የባህር በርን ጉዳይ እያጣጣሉ ነበር የሚናገሩት። የአንድ መሪ ለሌላ አዲስ ለሚፈጠር ሀገር ጠበቃ ሆኖ በዚያ ደረጃ ሲከራከር ምናልባትም የአቶ መለስ ዜናዊ ጉዳይ መጀመሪያው ሰው ሆኖ የተመዘገበ ይመስላል። ያውም ወደብና የባህር በርን በሚያክል ትውልድን እስከ ወዲያኛው ዘግቶ በሚያስቀር የፖለቲካ ውሳኔ ላይ ነው የአቶ መለስ ማህተም ያረፈው። በዚሁ ግርግር የኤርትራ ህዝበ ውሳኔ በማካሄድ ኢትዮጵያን ከቀይ ባህር ውጭ አድርጋ 2 ግዙፍ ወደቦችን ጠቀለለች። ኢትዮጵያ በጊዜው የነበራት ጠቅላላ የህዝብ ቁጥር ከ45 እስከ 50 ሚሊዮን የሚገመት ነበር። በወቅቱም የኢትዮጵያ የህዝብ ቁጥር ዓመታዊ እድገት እስከ 3.2 በመቶ ስለነበር የዚህ ህዝብ ቁጥር በጥቂት ዓመታት ውስጥ 100 ሚሊዮንን የሚሻገር መሆኑም እርግጥ ነበር። ከ3 ሚሊዮን በላይ ህዝብ የሌላት ኤርትራ ከሷ በብዙ ጥፍ ቁጥር የያዘችውን ኢትዮጵያ ከባህር በርና ከወደብ አልባ ውጭ አድርጋ አገርነቷን እንድታውጅ ሲደረግ በቀጣይ ጣጣ ሊከተል እንደሚችል ግልጽ ነበር። ሌላው ቀርቶ በጊዜው የአሜሪካ መንግስት የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ኸርማን ኮኸን ሳይቀሩ ይህንኑ ጉዳይ ለኢትዮጵያ መንግስት አጥብቀው ያነሱበት ሁኔታም ነበር። ሆኖም የአቶ መለስ የነበረው አጭር መልስ ከዚህ በኋላ ያለው ጉዳይ የሚመለከተው የኢትዮጵያና የኤርትራ መንግስታት እንጂ ሌላ ሶስተኛ ወገንን አይደለም የሚል ነበር። ኸርማን ኮኸንም መልካም ዕድል ብለው ገለል አሉ። ከዚያ በኋላም ወሳኙ ሩጫ የኤርትራን ህዝበ ውሳኔ ወደ ማካሄዱ ላይ ሆነ። የኢትዮጵያን የወደብ ጥያቄ ከኤርትራ መገንጠል ጋር አያይዞ የሞገቱ ሰዎች የቀድሞ ስርዓት ናፋቂዎች፣ ተስፋፊዎች፣ ኤርትራን ህዝቧን ሳይሆን መሬቷን የሚፈልጉ ኢ-ዲሞክራቶች በሚል ጥጋቸውን እንዲይዙ ተደረገ። በዚህ መልኩ የኢትዮጵያ ህዝብ ዘላቂ ጥቅም 100% ተዘግቶ የኤርትራ ህዝበ ውሳኔ ተካሄደ። የባህር በሩ ይቅርና ቢያንስ ለውጭ ገቢ በሚሆን የንግድ እንቅስቃሴ ኢትዮጵያ በምን መልኩ የወደብ አገልግሎት ማግኘት ትችላለች የሚለው ጥያቄ ሲነሳም ኢትዮጵያ ወደብ ባለቤት በነበረችበት ጊዜ በነበረው የአገልግሎት ደረጃ አሁንም ምንም ሳይጓደል እንድታገኝ ይደረጋል ሲሉ ፕሬዝዳንት ኢሳያስ ተናገሩ። ሌላው ለኢትዮጵያ ይሰጣል የተባለው ይሄው የወደብ አገልግሎት በኤርትራ በጎ ፍቃድና ችሮታ ብቻ የተመሰረተ እንጂ የኢትዮጵያን የወደብ አጠቃቀም በተመለከተ የተፈረመ አንዳች አይነት የሁለትዮሽ ስምምነት እንኳን አልነበረም። በዚህ ሂደት ውስጥ የኢትዮ ኤርትራ የድንበር ጦርነት ተቀሰቀሰ። ኤርትራም በአሰብ የነበረውን የኢትዮጵያ ንብረት በሙሉ ወረሰች። የአሰብ ወደብ አገልግሎቱም እዚያ ላይ ቆሞ መንግስት በድንገት ጉሮሮ ሲዘጋ ፊቱን በአፋጣኝ ወደ ጅቡቲ ያዞረ። አሁንም ቢሆን አቶ መለስ አሰብን ማጣጣሉን አልተውትም፣ ቀጠሉበት። አሰብኛ ካልተጠቀምንበት የግመል ማጠጫ ነው፣ ከዚህ ያለፈ ታሪክ የለውም። አሁን እኛ ከኤርትራ ጋር በተቆራረጥንበት ሁኔታ የወደብ አገልግሎት በሚል ለኤርትራ ገንዘብ መስጠት ማለት የስርዓቱን ዕድሜ ማራዘም ነው ሲሉም ተከራከሩ። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያለው። ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ
አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። አቶ መለስ በወቅቱ ማንም ሊናገራቸው የማይችል አድራጊ ፈጣሪም ስለነበሩ በዙሪያቸው የነበሩ ሰዎች የእሳቸውን ሀሳብ ተቀብለው ከማስተጋባት ውጪ ጥቂት የተለያየ ሀሳባቸውን ያንጸባረቁ ሰዎች እንኳን አልታዩም። ከኢትዮጵያ ወደብ አልባ መሆን ጀምሮ እስከ ኢትዮ ኤርትራ ጦርነት ድረስ የነበረውን ሁኔታ የተመለከቱ አንዳንድ የህወሓት አመራሮች ኤርትራ በጦርነቱ ስትሸነፍ ሁለት ሀሳቦችን አቅርበው ነበር። አንደኛው ሀሳብ ጦራችን በደንብ ገፍቶ እስከ አስመራ በመዝለቅ የፕሬዝዳንት ኢሳያስን መንግስት ማስወገድ አለበት የሚል ሲሆን፣ ሌላኛው ደግሞ በዚሁ አጋጣሚ አሰብን መቆጣጠር አለብን የሚል ነው። በወቅቱ ሁለቱንም ሀሳቦች አቶ መለስ ተቃውመዋል። እስከ አስመራ ቅርብ ርቀት አዲቀይና ሰናፍ የተባሉት የኤርትራ ግዛቶች ድረስ በጥልቀት የገባውን የኢትዮጵያ ጦር እንዲመለስ አድርገዋል። በአሰብ በኩል ቡሬ በተባለው አቅጣጫ የነበረው የኢትዮጵያ ጦር ፈጽሞ ከቀጠናው መንቀሳቀስ የለበትም ሲሉም አቶ መለስ ቀጭን ትዕዛዝ አወረዱ። እናም የቡሬውም ጦር ቆመ። በአስመራ ደቡባዊ አቅጣጫ የነበረውም የኢትዮጵያ ጦር በአፋጣኝ በገባበት እግሩ እንዲመለስ ተደረገ። በጊዜው ኤርትራ በደረሰባት ከባድ ወታደራዊ ምት የሰራዊት መፍረስ አደጋ ገጥሟት ስለነበር የሰራዊቱ ሽሽት መቆሚያ አልነበረውም። ፕሬዝዳንት ኢሳያስም ወደ ድርድር በመግባት የአልጀርሱን ስምምነት እስከ መፈረም የደረሱት ጦራቸው መፍረክረኩን ስለተመለከቱ ነበር። ግን ደግሞ እነ አቶ መለስ እዚሁም ጋር መልሰው በአልጀርሱ ስምምነት ኤርትራ ስለ ወደብ ማሰብ ይቅርና ባድሜ ሳይቀር በዓለም አቀፍ ፍርድ ቤት ተላልፎ እንዲሰጣት አደረጉ። የሰውየው ሁኔታ ፈጽሞ ግራ የሚያጋባም ነበር። በ10 ሺዎች የሚቆጠሩ ኢትዮጵያውያን በድንበሩ ጦርነት ያለቁት ኤርትራ ባድሜን በመውረሯ ነበር። ግን ደግሞ በመጨረሻ ጉዳዩን ወደ ሕግ ወስደው ኤርትራ በሕግ ተደግፋ የባድሜ ባለቤት እንድትሆን ያደረጉት ደግሞ የኢትዮጵያ መሪ የነበሩት አቶ መለስ ነበሩ። ፍርዱ ዘሄግ ላይ ከተሰጠ በኋላም አቶ መለስ የለም ከባድሜ አንወጣም የሚል የፖለቲካ አቋም እንዲያዝ አደረጉ። ኤርትራ በአንጻሩ ባድሜ በዓለም አቀፉ ፍርድ ቤት ተፈርዶልኛል፣ ግዛቴን ልቀቁ በሚል ወጥራ ያዘች። የአቶ መለስ መንግስት ለዚሁ የፍርድ ቤት ውሳኔ ምላሽ ከመስጠት ይልቅ ሰሜን እዝ በሚል የሚጠራ አንድ እዝ ተቋቁሞ ይህ ሰራዊት በቋሚነት በኢትዮ ኤርትራ ድንበር እንዲሰፍር ማድረግ ነበር። እናም በሜካናይዝድ የታገዘ ከ30 ሺህ በላይ ጦር ባድሜን ጨምሮ በኢትዮ ኤርትራ ድንበር አካባቢ እንዲሰፍር ተደረገ። በመጨረሻ አቶ መለስ ከዚህ ዓለም በሞት ተለዩ። በኢትዮጵያ ውስጥ ሌላ የፖለቲካ ለውጥ ተከሰተ። የቀድሞ ገዢ ኢህአዴግ የአልጀርሱን ስምምነት ተገብራለሁ ሲል አስታወቀ። የ20 ዓመት የኢትዮ ኤርትራ የፖለቲካ ኩርፊያ ማብቂያውም እውን ይሆናል ተባለ። ኢሳያስም አስመራ ላይ ሆነው ፈነደቁ። ጠቅላይ ሚኒስትር አብይ አህመድም የጠቅላይ ሚኒስትርነቱን ቦታ ተረከቡ። ለፕሬዝዳንት ኢሳያስም አፋጣኝ የሰላም ጥሪን አቀረቡ። በጊዜው የኢህአዴግ አስኳል የነበረው ህወሓት ከመሃል ሀገር የፖለቲካ ቁጥጥሩና አድራጊ ፈጣሪነቱ ተገፍትሮ ጥጉን የያዘበት ሁኔታ ነበር። በዚህ መሃል ጠቅላይ ሚኒስትሩ ወደ አስመራ ጉዞ አደረጉ። ፕሬዝዳንት ኢሳያስም ደጋግመው ወደ ኢትዮጵያ ተመላለሱ። በሁለቱ መሪዎች ግንኙነት መሃል አሁንም ተመልሶ የአሰብ ጉዳይ በአጀንዳነት ተነሳ። ኢትዮጵያ አሰብን በአማራጭ ወደብነት የምትጠቀምበት ሁኔታ የሚመቻች መሆኑም ተነገረ። ጠቅላይ ሚኒስትር አብይ አህመድም ፕሬዝዳንት ኢሳያስ ባሉበት የሚሊኒየም አዳራሽ ዝግጅት ላይ አሰብን ጉዳይ አነሱ። ነገሮች በዚህ መልኩ ቀጠሉ። ህወሓት የሁለቱን መሪዎች ግንኙነት በጥንቃቄና በጥርጣሬ ማየት ጀመረ። በትግራይ ጦርነቱ ዝግጅት ተጧጧፈ። በአዲስ አበባና መቀሌ መካከልም የቃላት ጦርነቱ ተጧጧፈ። እናም ወደብ የሚባለው ፋይል ተዘግቶ የጦርነት ድባቡ ነገሰ። ተከፍቶ የነበሩ የኢትዮ ኤርትራ ድንበሮች በሙሉ ተዘጉ። እናም ጦርነቱ ፈነዳ። ኤርትራም የዚሁ ጦርነት አካል ሆነች። በህወሓት ዘመነ መንግስት ባድሜን ሲጠብቅ የነበረው የሰሜን ዕዝም የህወሓት ጥቃት ሰለባ ሆነ። በመጨረሻም ባድሜ ተመልሳ በኤርትራ መንግስት እጅ ገባች። የኤርትራ መንግስት በዚሁ አጋጣሚ ሌሎች ተጨማሪ የትግራይ ግዛቶችንም አስፋፍቶ ያዘ። ህወሓት ጦርነቱን ተሸነፈ። የፕሪቶሪያውንም ስምምነት ፈረመ። በዚሁ የፕሪቶሪያው ስምምነት ደስተኛ ያልሆነም የኤርትራ መንግስት ከኢትዮጵያ መንግስት ጋር የነበረውን ግንኙነት አቋረጠ። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህርና ስለ ባህር በር መውጫ በአንድ ወቅት የሰጡት ማብራሪያ የኤርትራ ባለስልጣናትን ጆሮ አቆመ። የሁለቱ መንግስታት ግንኙነት የሻከረ መሆኑም ለአደባባይ በቃው ከዚህ በኋላ ነበር። ወደብ፣ ቀይ ባህር፣ የባህር በር የሚሉት ጉዳዮች በኢትዮጵያ መንግስትና ሚዲያዎች በኩል እየደጋገሙ ጠበቅ ብለው መነሳታቸው ነገሩን ከረርም መረርም እያደረገው ሄደ። የኤርትራ መንግስት በቀይ ባህር ዙሪያ እየተወራ ስላለው ነገር የማውቀው ነገር የለም የለውበትም ሲልም ለመጀመሪያ ጊዜ መግለጫ በማውጣት ዝምታውን ሰበረ። የአሜሪካ ኮንግረስ በነበረውም ስብሰባ የአፍሪካ ጉዳዮችን ሲመለከት የወቅቱን የቀይ ባህር ትኩሳት ጉዳይን ጭምር በማንሳት ተረጋጉ፣ ቀጠናውን እንዳትበጠብጡ ሲልም መልእክቱን አስተላለፈ።
በዚህ መሃል ነበር ኢትዮጵያና ሶማሌላንድ ኢትዮጵያ የባህር በር መውጫ በምታገኝበት ሁኔታ ላይ የመግባቢያ ስምምነት ፈረሙ የሚለው መረጃ የተለቀቀው። በወቅቱም ሶማሊያ ምን ሲደረግ አለች? ሶማሌላንድ የሉዓላዊ ግዛት አንድ አካል ናት። የትኛውም መንግስት ድንበርና ግዛትን በተመለከተ ከአፈንጋጯ ሶማሌላንድ ጋር ስምምነት መፈራረም አይችልም ስትል የከረረ አቋሟን አስታወቀች። ነገሮች ከኢትዮ ኤርትራ ፍጥጫ ወደ ኢትዮ ሶማሊያ ዞሩ። በመሃል ግብጽ ከሰሜን አፍሪካ ተስፈንጥራ ወደ አፍሪካው ቀንድ ገባች። ከሶማሊያ ጎን ቆመች። የጦር መኮንኖቿን ወደ ሶማሊያ በመላክ በመርከብና በአውሮፕላን ጭምር በገፍ የጦር መሳሪያን ማቅረቡን ቀጠለች። ከዚህ ባለፈ ኤርትራና ሶማሊያን በማስተባበርም አንድ የአፍሪካው ቀንድ ግንባርን ፈጠረች። የቀጠናው ፖለቲካዊና ወታደራዊ ትኩሳት ተጋግሎ ቀጠለ። በዚህ መሃል ነገር አብርዶ ያለችው ቱርክ ኢትዮጵያና ሶማሊያ በድርድር ችግሮቻቸውን እንዲፈቱ መወትወቱን ተያያዘችው። የቀድሞ የባይደን አስተዳደርም ግፊቱን አበርትቶ ቀጠለ። የኢትዮ ሶማሊያ ውጥረትን ለመጠቀም ሰፊ የፖለቲካ ስንቅን ሰንቃ ወደ አፍሪካው ቀንድ የገባችው ግብጽ በቱርክ የተደራደረው ሀሳብ ደስተኛ አልነበረችም። ያም ሆኖ ጉዳይ ውስጥ ለውስጥ አልቆ የኢትዮጵያና የሶማሊያ መንግስታት ቱርክ አንካራ ላይ ሰላም ስምምነት ተፈራረሙ። ሶማሊያ ከዚያ ቀደም ብሎ ከግብጽና ኤርትራ ጋር አስመራ ላይ ሶስትዮሽ ስምምነት ተፈራርማ ነበር። ያ ስምምነት ኢትዮጵያን ታሳቢ ያደረገ ስምምነት ሲሆን የአንካራው አዲሱ የኢትዮ ሶማሊያ ስምምነት ቀሪ ያደረገው መሆኑ ይነገራል። ሶስቱ ሀገራት በየጊዜው እየተገናኙ ለመምከር ሀሳቡ ነበራቸው። አስመራና ካይሮ ላይ ሲመከር የነበረችው ሶማሊያ በድጋሚ አስመራ ምክር ላይ ቀርታለች። ሶማሊያ ከአስመራው ስብሰባ የቀረችው ከአንካራው ስምምነት በኋላ ነው። ከዚያ በኋላ እንደውም ግንኙነቱ የበለጠ ደርቶ ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ በመሄድ ጉብኝት እስከ ማድረግም ደርሰዋል። ሞቃዲሾ በሌለችበት ሁለቱ ብቻቸውን አስመራ ላይ መከሩት። ግብጽና ኤርትራ ከቀይ ባህር አዋሳኝ ሀገራት ውጪ ማንም ሀገር የቀይ ባህር መውጫ ባለቤትነትን ማግኘት አይገባውም ሲሉ መግለጫ አስነግረዋል። በሌላ አነጋገር ኢትዮጵያን መናገር መሆኑ ግልጽ ነው። እስካሁን ባለበት ሁኔታ የነገሮቹ ሂደት ያለበት ደረጃ እዚህ ጋር ነው። አበቃን።